እስኩ አሃው ተዘከርዋ ለብእሲተ ሎጥ ፍቅር ለእመ አምላክ አነመ ተሃውኮ ወተአጽፈቶ ሀገር እስመ እማይነ ሰብ ዘይንየጽር ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር ብለው ተቀኙ። ቸውን እኒህን አይነ ስውር የኔታን ወደ ጥያቸው ሄዳለሁ ብለው ግድ እንዳለበት እንደተወለደ በስጋ እንደተወለደ ልጅ የኔታን ጥዬማ አልሄድም እያሉ ለመምህርነት ከበቁ በኋላ መምህራቸውን እየመሩ ከቦታ ቦታ እያንቀሳቀሱ ምግብ አብስለው እያቀረቡ ልብስ እያጠቡ እግር እያጠቡ ማንኛውንም ነገር ለመምህራቸው የሚያስፈልጋቸውን ነገር እያዘጋጁ እያቀረቡ ሲረዷቸው ይኖራሉ። መምህራን የኢትዮጵያ መምህራን እና ደቀ መዛሙርት ትስስራቸው የመምህርና የተማሪ ወይም የመማር ማስተማር ብቻ አይደለም። ከዚያ ያለፈ ቤተሰባዊ ቅርርብና መተጋገዝ፣ መረዳዳት ይፈጠራል በመካከላቸው። አንዳንዶቹ መለያየቱ እየቸገራቸው እድሜ ልካቸውንም አብረው የሚኖሩ ወይም ደግሞ መምህራቸው እስከሚያርፉ ድረስ ረድተው ጠብቀው መምህራቸውን ቀብረው የሚሄዱ ብዙ ደቀ መዛሙርት አሉ። ብሔራ ለጥበብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የዚህ የመስታወት ሚዲያ ተከታታዮች በልዑል እግዚአብሔር ስም እንደምንሰነበታችሁ አሜን። በምሕረት በቸርነት የጠበቀን በየሳምንቱ የሚያገናኘን አምላካችን ስሙ የተመሰገነ ይሁን። ይህ እንግዲህ በየሳምንቱ ሐሙስ 2 ሰዓት ወደ እናንተ የሚደርሰው አባቶችህን እወቅ የሚለው መርሃ ግብራችን ነው። እስከ ዛሬ ድረስ ያው አብዛኞቹ በብዙ ማህበረሰቡ ዘንድ የሚታወቁ ሰፋፊ ታሪክ ያላቸው ከቀደምቶቹም ከቅርቦቹም ነው ስናይ የነበረው። ብዙዎቻችሁም የምታውቋቸውን ሊቃውንት የመምህር ገሌን የኔታ ገሌን ብታቀርብልን የሚል ጥቆማ ሰጣችሁኛል። እጅግ በጣም አመሰግናለሁ። ነገር ግን የመርሃ ግብሩ ዓላማ ከታዋቂዎቹ ወይም በማህበረሰቡ ዘንድ ከታወቁት ይልቅ ሳይታወቁ የቀሩ ሕይወታቸው ግን የሚያስተምር ትውልዱ ያውቃቸው የሚገባ በርካታ ሊቃውንት ስላሉ እነሱን ጭምር ማስተዋወቅ ስለሆነ ዛሬ የምንገልጻቸው ሊቃውንት ያን ያህል ሰፊ ታሪክ የሌላቸው ወይ ደግሞ እኔ ያላገኘሁት ሰፊ ታሪካቸውን ያላገኘሁት ነገር ግን የሚገርሙ ቅድስናው ያላቸው ፍቅራቸው የሚገርም እግዚአብሔር አምላክም ወደፊት የሚሆነውን ምስጢር እንደ ነቢያት የገለጸላቸው ደጋግ 2 መምህራንን ነው። በዋናነት ታሪካቸው አጭር ነው፣ ነገር ግን ቅኔዎቻቸው ማንነታቸውን የሚገልጹ ስለነበሩ እነሱን ጨምረን እናያለን። እግዚአብሔር አምላካችን የሊቃውንትን በረከት ያሳድርብን። እንግዲህ በዛሬው እንድናያቸው የፈለግኩት 2 መምህራን የዋሸራው መምህር ቀጸላ ኃይሉንና ባህታዊ ገብረ ሚካኤል የተባሉ ደቀ መዝሙራቸውን ነው። መምህር ቀጸላ ኃይሉ በጎጃም ክፍለ ሀገር በዋሸራ እንግዲህ በዋናው የቅኔ ጉባኤ በአፄ ቴዎድሮስ በአፄ ዮሐንስና በአፄ ምኒልክ በ3 ነገስታት ዘመን ጭምር የነበሩ በዚያው በሀገራቸው ያስተማሩ ትልቅ ሊቅ ናቸው። እኒህ አለቃ ቀጸላ ኃይሉ አንዳንድ ታሪክ ጸሐፊዎች ኃይሉ ቀጸላ ይሏቸዋል። በዚሁ በጎጃም በተወለዱበት ደብር ዋሸራ አካባቢ እየተዘዋወሩ የቤተክርስቲያን ትምህርቶቻቸውን ተምረው በዋናነት ግን ቅኔውን በሚገባ አብስለው መልሰውና ከልሰው ዋሸራ የቅኔው ዩኒቨርሲቲ ስለሆነ በአባቶቻቸው እግር ተተክተው በዋሸራ ደብረ ምዕራፍ የቅኔው ምስክር ሆነው ለረጅም ጊዜ ያገለገሉ ትልቅ ሊቅ እንደ መልአከ ብርሃን ራሱ ጀንበሬ ደግሞ ሽማግሌ ሊቅ ናቸው ይሏቸዋል። ረጅም ጊዜ ያስተማሩ በርካታ ደቀ መዛሙርትን ያወጡ የተረጋጉ ሽማግሌ ሊቅ ናቸው። ታዲያ አይነ ስውር ስለነበሩ እሳቸው ባህታዊ ገብረ ሚካኤል የተባሉ ረድ ነበሯቸው።
የድሮ መምህራን የኢትዮጵያ መምህራን እና ደቀ መዛሙርት ትስስራቸው የመምህርና የተማሪ ወይም የመማር ማስተማር ብቻ አይደለም። ከዚያ ያለፈ ቤተሰባዊ ቅርርብና መተጋገዝ፣ መረዳዳት ይፈጠራል በመካከላቸው። አንዳንዶቹ መለያየቱ እየቸገራቸው እድሜ ልካቸውንም አብረው የሚኖሩ ወይም ደግሞ መምህራቸው እስከሚያልፉ ድረስ ረድተው ጠብቀው መምህራቸውን ቀብረው የሚሄዱ ብዙ ደቀ መዛሙርት አሉ። ባህታዊ ገብረ ሚካኤል እንግዲህ ከነዚህ የሚመደቡ ናቸው። እኒህን አይነ ስውር ተምረው ጨርሰዋል ትምህርታቸውን፣ የቅኔ ሊቅ ናቸው። ኋላ በቅኔያቸው እናያቸዋለን። ነገር ግን መምህራቸውን እኒህን አይነ ስውር የኔታን ወደ ጥያቸው ይሄዳሉ ብለው ግድ እንዳለበት እንደተወለደ በስጋ እንደተወለደ ልጅ የኔታን ጥዬማ አልሄድም እያሉ ለመምህርነት ከበቁ በኋላ መምህራቸውን እየመሩ ከቦታ ቦታ እያንቀሳቀሱ ምግብ አብስለው እያቀረቡ ልብስ እያጠቡ እግር እያጠቡ ማንኛውንም ነገር ለመምህራቸው የሚያስፈልጋቸውን ነገር እያዘጋጁ እያቀረቡ ሲረዷቸው ይኖራሉ ረጅም ጊዜ። ፍቅራቸውም ለጉድ ነው። ኋላ መምህሩ በተለያዩ ጊዜ የገለጹትን ቅኔ እናየዋለን እና እንዲሁ ነው ሲኖሩ እኒህ ባህታዊ ገብረ ሚካኤል በቅተዋል። መቼም እርድና ለብቃት በጣም ዋና መድኃኒት ነው። በገዳም በቅዳሴ ከሚያገለግሉ ካህናት ቶሎ ፈጥነው ከሚዘጉ ባህታውያን በእርድና የሚያገለግሉ አርድእት ናቸው ቶሎ ወደ ቅድስና የሚደርሱት። ምክንያቱም እሺ ማለት፣ መታዘዝ፣ መላላክ፣ የራስን ፈቃድ ትቶ ለሰው ፈቃድ ራስን ማስገዛት በጣም ትልቅ ነገር ስለሆነ በገዳም አርድእት ናቸው ቶሎ የሚበቁት። ወይም ደግሞ ረጅም ጊዜ በእርድና የኖረ ሰው ለብቃት ጊዜ አይፈጅበትም። ስለዚህ እኒህ ባህታዊ ገብረ ሚካኤልም እንዲያው ሌላ ቦታ ዋልድባ ማህበረ ሥላሴ ገዳም አይግቡ እንጂ ይህንን መምህራቸውን መርዳቱን እንደ ተጋድሎ እንደ ምናኔ አድርገው ይዙታል። እርግጥም ምናኔ ነው። ወደ ዘመድ ልመለስ ሳይሉ ወደ ሀገሬ ወደ ወጣሁበት ልጃችን ተምሮ ይመጣል እየተባሉ ይጠበቃሉ። ወደዚያ ልመለስ ሳይሉ መምህራቸውን ከቦታ ቦታ እያንቀሳቀሱ እየመሩ አይነ ስውር ያለ መሪ አይሆንም። የመምህራቸው አይን ምርኩዝ እግር ሆነው ከዚያ ደግሞ በቤት የሚያስፈልጋቸውን እያበሉ እያጠጡ ሲኖሩ ይኸው እርዳታቸው ወደ ትልቅ ደረጃ ወደ መንፈሳዊ ደረጃ ስላደረሳቸው ወደፊት የሚሆነውን ጭምር ያውቁ ነበረ። ይህንን የገለጹት በቅኔያቸው ነው እንጂ ሁልጊዜ በየጊዜው የተገለጸልኝ ይሄ ራእይ ታየኝ፣ እግዚአብሔር እንዲህ አለኝ የሚባል ልማድ አልነበራቸው። የተማሩ ሊቃውንት የሚታወቁት በዚህ ነው። እውነተኞቹ ቅዱሳንም እንደዛ ናቸው። ይሄን አየው አይሉ። ስለዚህ እኒህ ባህታዊ ገብረ ሚካኤል መምህራቸውን ሲረዱ ኑረው በ1870 ዓመተ ምህረት ጥር 21 ቀን ያስተርእዮ አንድ ቅኔ የተቀኙ። እሱ ምን የሚል ነው እንግዲህ ያው ታሪኩን በኋላ እናየዋለን። መቃብረ ድንግል ሀተቱ አይዳወ ጴጥሮስ መምህር እንዘ በአፋ ጻድቅ መቃብር አምጣነ ሀጥእ በውሳጤሁ ዘውስተ ልበሰ ምድር ለእመ አልቦ ዘየአምር ወንስሐ ዕፄ ቀሊል እስመ ለዕፄ ፍጡር የጋዩ ሀሌዮ ወአኮ ገቢር እስኩ አሃው ተዘከርዋ ለብእሲተ ሎጥ ፍቅር ለእመ አምላክ አነመ ተሃውኮ ወተአጽፈቶ ሀገር እስመ እማይነ ሰብ ዘይንየጽር ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር ብለው ተቀኙ። እንግዲህ ይሄ ላይኛው የመጀመሪያው የእመቤታችንን በመቃብር አለመቆየት የሚገልጽ ነው። የመቃብረ ድንግል ሀተቱ አይዳወ ጴጥሮስ መምህር እንዘ በአፋ ጻድቅ መቃብር፣ እንዘ በአፋ ጻድቅ መቃብር የመምህር ጴጥሮስ እጆች የድንግል ማርያምን መቃብር መረመሩ ይላል። መረመሩ የሰውን ልብ እንዘ በአፋ ጻድቅ መቃብር አምጣነ ሀጥእ በውሳጤሁ ዘውስተ ልበሰ ምድር ለእመ አልቦ ዘየአምር። በሰው ምድር ልብ ያለውን የሚያውቅ ባይኖርም መቃብር በውጭ ጻድቅ ሲሆን በውስጥ ኃጢአተኛ ነውና ብለው ይገልጻሉ። ከዚያ በኋላ ወንስሐ ዕፄ ቀሊል እስመ ለዕፄ ፍጡር ጌጋዩ ሀሌዮ ወአኮ ገቢር። የዚህ መቃብር ትል ሰውዬም
ቀኖናው ትንሽ ነው፣ ንስሐው ጥቂት ነው። ምክንያቱም ኃጢአቱ የሐሌው እንጂ የገበያ አይደለምና ይላሉ። ይሄ ሲጠቀለል ምንድነው? እመቤታችን ትል አልበላትም። ትሉ አስቦ ቀረ። በመቃብር እንግዲህ ማንም ሰው ሲቀበር ፈርሶ በስብሶ በዛ የሚፈጠሩ ተዋሲያን ቀለብ ይሆናል ስጋው። እመቤታችን ግን እንደዛ ነገር አላገኛትም። ስለዚህ የመቃብር ትል የእመቤታችን ስጋ አስቦ ቀረ እንጂ አላገኘምና በደሉ የሐሌው እንጂ የገቢር አይደለም። ከላይም ያው ቅዱስ ጴጥሮስ የእመቤታችን መቃብር እንዲሁም ለቶማስ ለማስረዳት ቶማስ ሞት በጥር በነሐሴ መቃብር ሲል ናቆፍሬ ላሳይ ብሎ መቃብሩን ቆፍሮ ነበርና የጴጥሮስ እጆች የድንግል ማርያም መቃብር ሰውዬን መረመሩት። መቃብር በውጭ ጻድቅ በውስጥ ኃጥ ነውና የተባለው እንግዲህ በተለመደው መቃብር በውጭ ሲያዩት ያምራል፣ ውስጡ ግን ያው ላይን የሚያስከፋ ለፍንጫ የሚከረፋ ነው። የእመቤታችን ደግሞ ከዚህ የተለየ ነው። ከውጭ ሲያዩት መቃብር መስሎ ቅዱስ ጴጥሮስ ቁፍር ሲያደርገው ባዶ ሆነ፣ ደንግጦ ቆመ። ከዛ ቅዱስ ቶማስ አድርጋለች እኮ አታምኑኝም ብዬ ነው እንጂ አድርጋለች ብሎ ሰበኑን ሰጠው ይላልና በውጭ ጻድቅ ሲሆን በውስጥ ኃጥእ ነው የተባለበት መቃብር መስሎ ውስጡ ግን የለውም የሚለውን ያመለክታል። ይሄ ዕለቱን በዓሉን የተመለከተ ቅኔን የተቀኙ አሰረ ነጋሴ የሚባለው ግን ሁልጊዜም በዕለቱ ታሪክ አይደለም የሚደረገው፣ በዘመኑ በችግሩም በደስታውም በንጉሱም በጳጳሱም ነው የሚደረገውና እስኩ አሃው ተዘከርዋ ለብእሲተ ሎጥ ፍቅር፣ ወንድሞች እስኪ የሎጥ ሚስት ፍቅርን አስቧት፣ የሎጥ ሚስት ፍቅርን አስቧት። እንግዲህ ጌታችን በወንጌል ተዘከርዋ ለብእሲተ ሎጥ ይላል። ወደኋላ እንዳይመለሱ የሎጥን ሚስት አስቧት፣ ወደኋላ መመለስ ይጎዳል የሚለውን የገለጸውን ምናሉ እኒህ ሊቅ የሎጥ ሚስት ፍቅርን እስኪ አስቧት። ምክንያቱም የሎጥ ሚስት የጨው ሐውልት ሆና ነው የቀረችው፣ ምንም የማትጠቅም ፍቅርን በዚህ ዘመን ጠፍታለች ነው። ሐውልት ሆናለች፣ የማትንቀሳቀስ በሰው ልቡና የማትታይ ይሆናለች ካሉ በኋላ ለእመ አምላክ አነመ ተሐውኮ ወተአጽፈቶ ሀገር፣ አምላክ መታወክ ሸማን ቢሰራ ቢሸምን ሀገር ለብሰዋለችና አምላክ መታወክ ሸማን ቢሰራ ሀገር ብትለብሰው እስመ ማይነ ሰብ ዘይኔጽር የትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር። ያንን እንግዲህ ሸማ የለበሰው ከሩቅ እንደሚታይ ይቺ ሀገር አምላክ የሸመነውን መታወክ ሸማ ብትለብስ ከሚመለከት ሰው ዓይን አትሰወርም። በመከራ ተራራ ላይ የተሰራች መንደር መሰወር አይቻላትም የሚል ምስጢራዊ ቅኔ የተናገሩ። እንግዲህ ይሄ ለሰሙ ያው ተራራ ላይ የተሰራች መንደር መሰወር አይቻላትም ለሁሉ ትታያለች ብሏል ጌታችን። ወዲያም ደግሞ ሸማ የለበሰ ሰው ነጭ ሸማ ከርቀት ይታያል ነው። ትንቢቱ ግን ይህንን የተናገሩት በ1870 ጥር 21 ቀን ነው። ወደፊት ነሐሴ ጥር 1870 ዓመተ ምህረት ነሐሴ ላይ አፄ ዮሐንስ ጎጃም ላይ ብዙ መከራ ሊያደርሱ ነው። ይሄ ትንቢት ተገልጾላቸው ከሚበዘብዛት መሰወር አትችልም ነው። የትክል ተከብቶ ሀገር ተሐንጸት መልዕልተ ደብር ማይነ ብእሲ ዘይኔጽር ለእመ አምላክ አነመ ተሐውኮ ወተአጽፈቶ ሀገር። እግዚአብሔር መከራ መታወክ አዞባታልና ሀገሪቱ ከሚበዘብዟት ከአፄ ዮሐንስ ወታደሮች መሰወር አትችልም ብለው ትንቢት ተናገሩ። ይሄ ትንቢቱ የታወቀው ጥር ላይ ተናግረውት ከዚያ በኋላ ከ1870 ከነሐሴ በኋላ ነው፣ መከራው ከደረሰ በኋላ ነው። አንዱ ትንቢታቸው ይሄ ነው፣ የባሕታ ገብረ ሚካኤል። ከዚያ በኋላ ወደፊት የሚመጣውን ደግሞ በ1880 እስከ 84 በኢትዮጵያ በጣም ከባድ የሆነ በመላ ሀገሪቱ የረሃብ ዘመን ነበረ። በርካታ ሊቃውንት ወደ ቦሩ ሜዳ ወደ ምዕራብ ካልወልድ ሄደው ዘመኑን ያሳለፉበት የምንለው ዘመን ረሃብ ነበርና ይሄን ደግሞ ተገልጾላቸው በአንድ መወድስ ገልጸውታል። በአጸደ ረሃብ ያንሶሱ እግረ ተዋረዶ አምጣነ ዳዊት አተው ውሳጤ መቅደሰ ውሳጤ ወአፍአ ለአይርጎ መስዋዕት ጥዑም እንተ ለካህናት ተሰርአ ወሰሎሞን ጥቀ እንዘባእል እማጉርተ ቤቱ ሰአለ መብልአ በአምሳለ ነዳይ አልዓዛር እስመ ተወክፈ ረሃበ እምዘራ ዳዊት ዘመጻ
ረሃብሂ ምውተ ነፍስ እመበስጋ ተንስአ ሰማኢ እዝነ ሕፃን ነገረ ኒቆዲሞስ እያጽምዓ በግኢተ ዮርዳኖስ ብእሲተ ለእመ ረሃብ ሶአ ሕፃን እምድረ ሊቀ ውስተ ከርሰ እሙ አምጣነ ገብአ። ይሄኛው ደግሞ ወደፊት የሚመጣውን የረሃብ የመከራ ዘመን የተናገሩበት ነው። ምንድነው? በአጸደ ረሃብ ያንሶሱ እግረ ተዋርዶ የመዋረድ እግር የውርደት እግር በረሃብ ደጅ ይመላለሳል አሉ። ይሄን ቀጥታ ትንቢት ነው። በረሃብ ደጅ ይመላለሳል። ረሃብ ከመጣ ሰው ሁሉ ይዋረዳል። ልመና፣ ትልቁ ትንሽ፣ ቀዩ ጥቁሩ ነጭ ይሆናል፣ የወፍራሙ ይከሳል። በየደጁ ውርደት አለና ስለዚህ እግር የመዋረድ እግር በረሃብ ደጃፍ ይንቀሳቀሳል። ይሄን ሲያስረዱ አምጣነ ዳዊት አተው መቅደሰ ውሳጤ ወአፋ ቢረባው ዳዊት ለካህናት ብቻ የተሰራውን መስዋዕት ለማሳረግ ለመሰዋት ወደ ቤተ መቅደስ ገባ አሉ። ዳዊት በተራበ ጌታችንም ጠቅሶታል። በማቴዎስ ምዕራፍ 12 ላይ መጽሐፈ ነገሥት ያለ ታሪክ ነው እንደምታውቁት። ዳዊት በተራበ ጊዜ ቤተ መቅደስ ገብቶ የካህናቱን ድርሻ አንስቶ በልቷል እና ስለዚህ ዳዊት ረሃብ እንዲህ ያዋርዳል። ምክንያቱም ዳዊት ራሱ ለካህናት የሚገባው ለራሱ አድርጎ ቤተ መቅደስ ገብቶ በላ መስዋዕቱ ነው። ወሰሎሞን ጥቀን ዘባዕል ሰሎሞንም ባለጸጋ ሲሆን ማጉርተ ቤቱ ሰአለ መብልዓ ከአገልጋዮቹ ከሚገዛቸው ማህበረሰቦች ምግብን ለመነ። ይሄ ደግሞ ያው ሰሎሞን ረሃብን አያውቅ ስለነበር እግዚአብሔር ረሃብን እንዲያውቅ ብሎ ሰይጣን ዙፋኑን ተቆጣጥሮበት ለ7 ቀን ከተማውን እንደለመነ የሚተረክ ታሪክ አለ። መጽሐፈ ነገሥት ላይ ባይኖርም በትውፊት ስመ ሥላሴ የተጻፈበት ቀለበት አለችው ከጣቱ የሚያደርጋት ክብር የምትሆነው እሷን ትቶ ወደ መጸዳጃ ወጥቶ ሲመለስ ሰይጣን ያችን ወዲያ ወሩሮ ወደ ባህር ጥሎ ሰሎሞንን መስሎ ተቀምጦ አገኘ። ልገባ ነው ሲል ዘበኞቹ እንዴ ሰሎሞን ዙፋን ላይ ተቀምጦ አንተ ታጭበረብራለህ እንዴ ዞር በል ምናምን አሉት። ሰይጣን በመታት ራሱን ሰሎሞንን መስሎ ተቀመጠ። እሱም ደግሞ ቀለበቱ ስለሌለች ክብሩን ስላጣ ከዚያ በኋላ 7 ቀን የገዛ ከተማውን እየለመነ በልቶ በሰባተኛው ቀን ከአሳ አስጋሪዎች ሄዶ እባካቸው አሳ አላቸው። ረዋቸው አንዲት የሞተች አሳ ሰጡት። ቀዶ ሊበላት ሲያዘጋጃት ከሆዷ ውስጥ ቀለበቱን አገኛት። ውይ ገባተን ይወርቀ ብሎ ቀለበቴን አገኘዋት ብሎ ከጣቱ ሲያስገባት ክብሩ ናትና ንጉሳችን ከዚህ ምን አመጣ ብለው ስራቸውን ትተው ከበው ከዙፋኑ አስቀመጡት ይላልና ይህንን ነው እንግዲህ 7 ቀን ማጉርተ ቤቱ ሰአለ መብልዓ ከአገልጋዮቹ የሚበላ ነገር ለመነ። እንደ ነዳይ አልዓዛር ጌታችን በወንጌል እንደገለጸው እንደ አልዓዛር ይሄ ከዳዊት ዘር የመጣው ሰሎሞን ረሃብን ቀምሷልና በረሃብ ተይዟልና ለመነ ይሉና ከዛ በኋላ ረሃብሰ ምውተ ነፍስ እመበስጋ ተንስአ የነፍስ ምውት ረሃብ በስጋ በተነሳ ጊዜ አሉ። በስጋ በተነሳ ጊዜ ያው ረሃብ የስጋ ነው ብለን ስለምንጠቅሰው ነው እንዲህ ነፍስ መጾምን መጸለይን ትወዳለች፣ ስጋ መብላትን ይወዳል እንላለንና በእርግጥ በተዋህዶ ነው የሚሰሩት። አመ በስጋ ተንሳ የነፍስ ምውት ረሃብ በስጋ በተነሳ ጊዜ ሰማይ እዝነ ሕፃን ነገረ ኒቆዲሞስ እያጽማ የሚሰማ የብላቴናው የሕፃን ጆሮ የኒቆዲሞስን ነገር አልሰማም። ምን ማለት እንደሆነ ወደኋላ እናየዋለን። በግኢተ ዮርዳኖስ ብእሲተ ለእመ ረሃብ ሶአ ሕፃን እምድረ ሊቀ ውስተ ከርሰ እሙ አምጣነ ገብአ። እውነቱ ይሄ አንጀት ይቆርጣል። የዮርዳኖስ በግ ሴትን ረሃብ እንደ መስዋዕት ባቀረባት ባሰቃያት ጊዜ ሕፃን ካደገ በኋላ እንደገና ተመልሶ ወደ እናቱ ማኅፀን ገብቷልና ለዚህ ነው ሰማይ እዝነ ሕፃን ነገረ ኒቆዲሞስ እያጽማ ያለው ሊቁ። ምክንያቱም ኒቆዲሞስ ይክልኑ በወይአ ወገቢያ ውስተ ከርሰ እሙ እምድረ ሊቀ ብእሲ ሰው ካደገ በኋላ በዮሐንስ ምዕራፍ 3 ያለው ነው። ሰው ካደገ በኋላ እንደገና ወደ እናቱ ማኅፀን መግባት ይችላልን ያለውን ይሄ ብላቴና አልሰማም። ምክንያቱም ሕፃን ካደገ በኋላ ወደ እናቱ ማኅፀን ገብቷልና ስለዚህ ሕፃንም እንደገና ወደ እናቱ ማኅፀን ተመልሷል ያሉት ሊቁ ይሄንን ነው። ይህ እንግዲህ መጽሐፈ ነገሥት ዛሬ ያንቺን ልጅ ቀቅለን እንብላ ነገ እንብላለን ተባብለው ልጃቸውን እንደበሉ ተመዝግቦ እናገኘዋለን።
በኢትዮጵያም የነበረው ረሃብ እንደው ሰው ልጁን በላ የሚል ታሪክ ባናገኝም ከዚህ የከፋ ነበረ። የረሃብ ዘመን መቼም መሞታችን ነው። ነገ ስለሚሞት እስኪ ሕፃናቱን በልተን እኛ ድነን ነገ እንወልዳቸዋለን በሚል ተስፋ የሚደረግ እንዲሁ ከሰው አይምሮ በላይ የሚዘገንን ነው። የእስራኤሉም ንጉሥ ይህን በሰማ ጊዜ ልብሱን ቀዶ መሬት ላይ እየተንፈራፈረ አልቅሷል። ህዝቡ እንዲህ በሆነበት ሰዓትና እኒህ ባህታዊ ገብረ ሚካኤል ወደፊት የሚሆነው የ1880 ረሃብ ተገልጾላቸው ረሃብ በጸና ጊዜ ልጅ እንደገና ወደ እናቱ ማህፀን ተመለሰ፣ ወይም ልጅ እናት ልጇን በላች ብለው ሁለት ትንቢት ተናግረው የነሐሴ ወር ሳይደርሱ 1870 ነሐሴ ከጎጃም ምዝባሪ አፄ ዮሐንስ ጎጃምን ካጠፉበት ዘመን ሳይደርሱ መንነው ወደ አንዱ ገዳም ሄዱ። በዚህ ጊዜ መከራ እጽፍ ድርብ ሆኖ ማን ወደቀ? በመምህራቸው ላይ። መምህራቸው ዓይናቸውንም እግራቸውንም መጋቢያቸውንም ክንዳቸውን ምርኩዛቸውን አጡ። ከዚህ በኋላ ስራቸው ልቅሶ ብቻ ሆነ፣ ሐዘን ብቻ ሆነ። ስለዚህ እሳቸው መልሰው ነቢዩ ደቀ መዝሙራቸው ባህታዊ ገብረ ሚካኤል የጎጃምን ጥፋት የሚመጣውን ረሃብ በቅኔያቸው ተናግረው ትንቢቱን ተናግረው እንደጠፉ እሳቸውም ሐዘናቸውን በቅኔ ነው የገለጹት። አይቴኑም ሆረ ምዕራፈ አይኔ በገዳምኑ ግሩም ወምመ ውስተ ደብር ወይሄይሰኒ ሊተ እማአሐውር ሀበዛሃለው አይኔ ስውር ባህቱ ሐዊረፍና እይትከሃሎ ለልብ ዘእንበለ አይን ወእክር አንሰሂ ሶበ ቆምኩ በጽንፈ ሐዘን ባሕር ሐመረ ተስፋ ዘይጽያኖ ለእመ ልብየ ይዝየከር ሚ ትርህቅ ተሌልዮቱ ሀገር ዘኮነ ፍጻሜሃ አድማስ መቃብር ብለው ሐዘናቸውን ገለጹ። አይቴ ውእቱ ምዕራፈ አይኔ የአይነ ማረፊያ የት ነው? የት ነው የአይነ ማረፊያ? ደቀ መዝሙሬ የአይነ ማረፊያ የት ነው? በገዳምኑ ግሩም ወሚመ ውስተ ደብር ወደ ገዳም ነው? ወደ ጫካ ነው የገባው? ወደ ተራራ ነው የወጣው? የት ነው ያለው? የት ነው ያለው? ወይሄይሰኒ ሊተ እማአሐውር ሀበዛሃለው አይኔ የስውር እኔስ የተሰወረው የጠፋው አይኔ ወዳለበት ብሄድ ይሻለኛል አሉና ባህቱ ሐዊረፍና እይትከሃሎ ለልብ ዘእንበለ አይን ወእግር። ነገር ግን ያለ አይንና ያለ እግር ጉዞ ለልብ ጉዞ አይቻለውም። እንዴት ነው ይቻለዋል? ያለ አይንና ያለ እግር ለልቡና ጉዞ አይሆንለትም። አንሰሂ ሶበ ቆምኩ በጽንፈ ሐዘን ባሕር እኔም በሐዘን ባሕር ዳርቻ በቆምኩ ጊዜ ሐመረ ተስፋ ዘይጽያኖ ለእመ ልብየ ይዝየከር የሚሳፈርበት ተስፋ መርከብን ልቡና የባሰበ ጊዜ ሚ ትርህቅ ተሌልዮቱ ሀገር ዘኮነ ፍጻሜሃ አድማስ መቃብር መዳረሻዋ አድማስ መቃብር የሆነ መለየቱ ሀገር ምን ያህል ትርቅ ምን የራቀች ናት ብለው ልቅሷቸውን በቅኔ የገለጹት። እንግዲህ ከላይ የገለጹት የአይኔ ማረፊያ ወዴት ነው? ወደ ገዳም ነው ወደ ተራራ ካሉ በኋላ እኔስ የተሰወረው አይኔ ወዳለበት እሄዳለሁ። ሁለት ምስጢር ነው ያለው። አንደኛው አይኔ እንደጠፋ በጠፋ ይሻለኛል፣ የተሰወረው አይኔ ስውር። ሁለተኛው ደግሞ አይን ሁኖኝ የኖረው ደቀ መዝሙር የገብረ ሚካኤል ወዳለበት ብሄድ ይሻለኛል። ወይ እንደሱ በመንን ወይ ተከትየው በጠፋ ይሻለኛል። ብቻዬን ሆኜ ምን አድርጋለሁ? ይህን ላለው እንጂ ነገር ግን እኔ አይነ ስውር ነኝ። ልብ ደግሞ ያለ እግርና ያለ አይን መንቀሳቀስ አይቻለውም። ስለዚህ እኔ በሐዘን ባሕር እየዋኘሁ እገኛለሁ። በሐዘን ባሕር ዳርቻ ሆኜ ደግሞ ተስፋ ይመጣልኛል፣ አንድ ቀን ልጄ ይመጣል አገኘዋለሁ የምለው ተስፋዬ መርከብ ተስፋዬ ልቤ ቢያስብ ሚ ትርህቅ ተሌልዮቱ ሀገር ዘኮነ ፍጻሜሃ አድማስ መቃብር። ይቺ ተስፋዬ የአድማስ ያህል የራቀች ናት። ፍጻሜሃ አድማስ መቃብር ማለት እሱና እኔ እንግዲህ ከዚህ በኋላ ከሞት በኋላ እንጂ አንገናኝም። እንደውም የእሳቸውም ትንቢት ነው። በሕይወት አላገኘውም። ምክንያቱም አድማስ የምድር ጽንፍ ነው ተብሎ እንደሚነገረው ሞትም የሰው ስጋዊ ሕይወቱ መጨረሻ ነው። ስለዚህ እስከ መቃብር አድማስ የራቀ ስለሆነ የእሱና የኔ መለያየት እስከ ሞት ድረስ አንገናኝ ብለው ሐዘናቸውን ገልጸዋል። በእውነቱ የኢትዮጵያ ሊቃውንት እርስ በርስ ያላቸው ፍቅር ሐሳባቸውን በቅኔ የሚገልጹበት መንገድ እጅግ የሚገርም ነውና ባህታዊ ገብረ ሚካኤል እና
መምህር ቀጸላ ኃይሉ በዚህ መንገድ ችግራቸውን ገልጸው መምህር ቀጸላ በዚያው በተወለዱበት በደብረ ምዕራፍ ዋሸራ ማርያም አፄ ምኒልክ ዘመነ መንግስት እንግዲህ የጎጃም ምዝባሬ አይተው ከአፄ ምኒልክም ዘመን ደርሰው በአፄ ምኒልክ ዘመን አርፈው በዚያው በደብረ ምዕራፍ ዋሸራ ማርያም ተቀብረዋል። አምላከ አበው የሊቃውንቱን በረከት ያሳድርብን። እኔስ ፍቅራቸው ይመስጠኛል። ረጅም ታሪካቸውን አላገኘሁትም፣ ነገር ግን ረጅም ዝርዝር ታሪካቸውን ካገኘኋቸው ሊቃውንት ይልቅ የነዚህ ሁለት ሊቃውንት ችግራቸውን በቅኔ የገለጹ ነቢያት ሊቃውንት ታሪክ እጅግ ስለሚመስጠኝ እናንተም እንድትሰሙት ነውና ይህንን ያቀረብኩት። እናንተም ሰምታችሁ ለሌላው በማጋራት ሚዲያውን በማሳደግ አብረን የኢትዮጵያ ሊቃውንት ለኢትዮጵያውያን ወጣቶች በማሳወቅ በስነ ምግባር የታነጹ አባቶቻቸውን የመሰሉ ልጆች በመስራት እንተጋገዝ። እግዚአብሔር አምላካችን ሊቃውንቱን አሁንም መልሶ የተካልን ያብዛልን። ይቆየን። ተረክበ አሰረ